እስካሁን ድረስ አክብሬ ነበር ሰውራሽ የነበረው። ምን ነው ችግር አለ እንዴ? በገዳይ አትፍረድ ሟች አናዳጅ ነበርና ይባላል። ጥሩ አደረግሽ። ግን እኮ እነግርሃለሁ ብለሽ ሳትነግሪኝ። ቆይ ይህች ልጅ እኛ ካልጠየቅናት ማን ሊጠይቃት ነው? ምን እሷማ ጥሏ ሆናለች እኮ። እሱን እኮ ነው የምልህ። ሮዚ ምንድን ነው? እሺ ምንድን ነው? ሮዚ ጆን አግዘኝ። ወደ መኪና ነው ሰደት። በገዛ እጇ ነገር ታቀልልኛለሽ ብዬ አስቤ አላውቅም ነበር። ምንድን ያልሽው አንቺ ሰይጣን? ነገር አቀለለችልኝ። ምን ነው አይሰማም እንዴ? ይኸውልሽ እህቴ አንድ ነገር ቱንና የምንላቀቅ መስሎሻል? የማታውቂው እንዳገም ነው የማሳይሽ። እሺ እሷን ተዋትና ሮዚን ውሰዳት። ጭቅጭቁን ተውትና ወደ መኪና ነው ሰደት። በኋላ እንደርስበታለን። ከማን ጋር ነው የምታወሪው? ኧረ ከማንም ጋር አላወራም። እና ምንድነው ፈገግታው? ምን ተገኝቶ ነው? ያለ ምክንያትማ እንደዚህ አትሆኝም። ምንድነው? ምን አግኝተሽ ነው? ንገሪኝ እስኪ። የምፈልገው ነገር ምንም ሳላደርግ እኔ ያለሁበት ቦታ መጣልኝ። ምንድነው እሱ? ሮዛ በገዛ እጇ ራሷን አጠፋች። ምን እንዴ? ምን አስደነገጠክ? እኔ ሳላረገው እሷ ቀድማ ማድረጓ ለእኔም ግልግል ነው፣ እሷም ተገላገለች። የምርሽን ነው? እንዲህ ደስተኛ ሆንሽው ለዚህ ነው? እሺ አሁን የት ነው ያለችው? አንተ ራስህ የምርህን የደነገጥከው እንደመጣችው? አሁን ላይ ምንም ያስደስት ነገር የለም። የት አለች ሮዛ? ሐኪም ቤት ወስደዋታል። ምን ነው ይሄን ያላሳሰበኝ አልክ? ደስታው እኮ የሁለታችንም ነው። እኔ በሰው ሞት የምደሰት ሰው አይደለሁም ፊዮሪ፣ ይብቃሽ። እኔ እኮ ለእኛ ነው የምለፈው፣ ለብቻዬን እኮ አይደለም፣ ለአንተም ጭምር ነው። ለምንድን ነው ለእኔ ብቻ የሚመስልህ? ይገባኛል፣ ግን በዚህ መልኩ አይደለማ። እና በምን መልኩ ንገረኝ እስኪ። ሁሌም ዳር ቆመህ እኮ የምታይ። ከአስተያየት ያለፈ ምን አድርገህልኛል? ቆይ ምንም አላደረግኩሽም፣ እንዳትጎጂ ነው። እኔ እኮ ላንቺ አስቤ ነው። እሱን ልክ ነህ፣ ግን ሳይሆን ነገሮችን ቀነስ ማድረግ ነው። እነሱ ናቸው ግፍ የሚያሰሩኝ። በአንተ ከመጡብኝ ደግሞ ታውቃለህ። መጣሽ ሮዚ፣ እንደዚህ አይነት ውሳኔ እንዴት ትወሰኛለሽ? ቆይኛ ማን አለን? አሁን እኮ እንደዚህ አይነት ጥያቄ አትጠይቅም። ይሻላትና ትጠይቃታለህ። ይጠይቀኝ፣ ችግር የለውም ዳጊ። እኔ እኮ ለእናንተ ብዬ ነው። ምን ሆኖ ለእኛ ብለሽ? መሞትሽ ነው ለእኛ ብለሽ? እናንተ በእኔ ምክንያት እንድትጨነቁ አልፈልግም። ሁሉም ነገር በእኔ ይብቃ። እንዲህ ነው የሚያበቃው ሮዚ? ቶሎ ባንደርስልሽ እኮ አተንሽ ነበር። ቆይ ምን ሆነሽ ነው ሮዚ? እኔ እኮ ጭንቀታችሁን ሳይ እኮ ነው። ልክ አልሰራሽም። ሞት እኮ መፍትሄ ሆኖ አያውቅም። እንዲህ አይነት ውሳኔ መወሰን አልነበረብሽም። የአንቺ መሞት እኮ በጣም ብዙ ነገር ይፈጥር ነበር። ቆይ ይሄ እንደሚሆን እንዴት ማሰብ ያቅትሻል? ይቅርታ፣ የማደርገው ነገር እኮ ግራ ስለገባኝ ነው። ግዴታችን እኮ ነው። ካልተጨነቅን ቆይ የእኛ እህትና ወንድምነት ምኑ ጋ ነው? ሮዚ እንዴት ነው ቆይ እያሰብሽ ያለሽው? አልገባኝም። በጣም ይቅርታ፣ ከአቅሜ በላይ ስለሆነብኝ ነው እንጂ እኮ ሳላስበው ቀርቼ አይደለም። እንዳስደግሚው። እኔስ ማን አለኝ ያለ አንቺ? አይለምደኝም። ከዚህ በኋላ ሁሉንም ነገር አንድ ላይ እንወጣዋለን። ልክ ነሽ። መቼም ቢሆን እንደዚህ አይነት ውሳኔ እንዳትወስኝ፣ ተባብረን እንወጣዋለን። አውቃለሁ የእኔ ድክመት ነው ለዚያ ያበቃል፣ ግን እጠነቀቃለሁ ከአሁን በኋላ። ይቅርታ ወንድሜ። እህቴ ይቅርታ። ለምኑ? ለሁሉም ነገር ስሜቶችሽን ልረዳ ለመቻሌ፣ አንቺ እንደዚህ በመሆንሽ ለሁሉም ነገር ተጠያቂ ነኝ። ምንም ጥፋት የለብሽም የኔ ቆንጆ። ከዚህ በኋላ እንዲች ብሎ እንዳይከፋሽ ሁሉም ነገር እንወጣዋለን። አዎ፣ ካልሆነ እኔ እከተልሻለሁ። ቃል እገባለሁ። ምንም ነገር ቢመጣ እኔ እወጣዋለሁ። እንዳታስለቅሱኝ፣ እረፉ።
አመሰግናለሁ ጆ። ምንም አይደል፣ ግን በጣም ነው የምታምሩት። እንዲህ እንዳላችሁ ፈጣሪ ሰላማችሁን ያብዛላችሁ፣ አይለያችሁ። ስለተሻለሽ ደስ ብሎኛል። ከዚህ በኋላ ምንም አይነት ችግር ብትፈጥሪ በእሷ ቦታ ራስሽን ታገኘዋለሽ። ወይ ፈረውክ፣ ጭራሽ በቤቴ ትዝትብኛለህ። ለማንኛውም ከአንተ ጋር ማወራበት ጊዜ የለኝም። እኔ ባለጌው ሲጀመር ከአንቺ ጋር አፍ መካፈቴ። ሮዚ በቃ እኔ ልሂድ፣ በኋላ እመጣለሁ። በቃ እኔ ልሂድ። ሮዚ እንዴት ነሽ? በጣም ደህና ነኝ። ደስ ይላል። ግን እንዲህ በአንዴ ተስፋ የምትቆርጪ አልመሰለኝም ነበር። እህቴን አሁንም ቢሆን መተናኮል አቁሚ። ላስታውስህ እንዴ እህት እኮ የታመመችው በአንተ ምክንያት እንጂ በእኔ ምክንያት አይደለም። እዚህ ሁሉ ነገር ውስጥ እኮ እንድገባ ያደረግሽኝ እኮ አንቺ ነሽ። እኔ ነኝ እንዴ እጄን ይዤ እንድትሰርቅ ያደረግኩ ወይስ መጠጥ ቤት የወሰድኩ? ይበቃችኋል ዳጊ። እኔ በማንም ምክንያት አልታመምኩም። እኔ በራሴ ችግር ነው እንደዛ ይሰማ ወንድሜ። ሁሉም ነገር እኮ ያንተ ጥፋት አይደለም። ይግቡ። እንዴ በቃ ይጠፋሽ ብሎ የሚፈልገኝ ሰው ልጣ። ይቅርታ ችግር ገጥሞን ነው እንጂ ችላላልንሽም። እንዴ ምን ነው? የምን ችግር ነው? ሮዛ ራሷ ልታጠፋ ሞክራ ነበር። ምን? አሁን ደህና ናት። ሆዷን አጥበውላታል። እና ለምን አልነገራችሁኝም? ለምን አልደወላችሁልኝም? አስፈልጋት ይሆን ነበር እኮ። ወይኔ ተደናግጠን ስለነበር እኮ ነው። የዛች የከይሲ ስራ ነው አይደል? አይደለችም። በዚህ ዙር ራሷ ናት። ወይኔ ነገሮች ከአቅሟ በላይ ሆነው እኮ ነው። ወይ አላገዝናት። አዎ ችላ ማለታችን ዋጋ አስከፍሎን ነበር። ከዚህ በኋላ ምን እንደሚፈጠር ማን ያውቃል? አላቅም። ከዚህ በኋላ ግን ከሷ መራቅ አልፈልግም። የመጣ ይምጣ። ማንንም ፈርቼ ስትሞት አላይም። ልክ ነሽ፣ ግን በብልሃት ነው መሆን ያለበት። ብልሃት የሚባል ነገር የለም። እንጋፈጣታለን። የሆነ ነገር ተፈጥሮ ከምንጸጸት እያንዳንዳችን ተረጋግተን የሆነ ነገር ማድረግ አለብን። እሺ ግን ድጋሚ አይተሃታል እንዴ? እንዴት ናት? አሁን ገና ነው የመጣሁት። ከዛ በጣም ደህና ናት። እሺ ምንድነው ማድረግ ያለብኝ? እኔ እኮ ለሷ ግራ ገባኝ። እኔ ራሴ ምን ማድረግ እንዳለብኝ እያሰብኩ ነው። ካልሆነ ፈጣሪ ሁለተኛ እድል የሰጣትን ሴት ልናጣት እንችላለን። ይሄ እንዲሆን እድሉን መስጠት ያለብኝ አይመስለኝም። ከዚህ በኋላ እኔ ሄጄ ጋፈጥላታለሁ። በብልሃት ተንቀሳቀሽ፣ እያየሽ ሌላውን ቀስ በሽ ታደርጊዋለሽ። ልክ ነህ። ይሄን ነገር ሳላስተካክል ከሀገር መውጣት አልፈልግም። እንዴ ልትመለሽ ነው እንዴ? አዎ ሲጀመር እኮ እዛ የነበርኩበት ቤት ጥሩ አልነበሩም። እንዴት? እነግርሃለሁ። አሁን ሂጄ ልያት፣ በኋላ እንገናኛለን። እሺ ፊዮሪ ምንም ብትልሽ ምንም እንዳትያት ለጊዜው። ለማንኛውም እኔ አሁን ልሂድ። እንዴት ነሽ? ደህና ነኝ። ቤቱ ጭር አለብኝ። አልመጡም እንዴ? እነማ? እነ ሮዛ መጥተዋል። ክፍሏ ናት። ምን ነው? እንዴ ምን ማለት ነው? ልጠይቃት ነው እንጂ። አቤት አቤት። ምን ነው? ችግር አለው? በል አርፈ ቁጭ በል። ምን ማለት ነው ደግሞ እሱ? አርፈ ቁጭ በል። ደግሞ ሄደ ጠይቃህ ታቅብጥብኛለህ። መጠየቅና ማቅበጥ ደግሞ ምን ያገናኛቸዋል? ልጅቷ እኮ ታማለች። እንደ ሰው ምን አለ ተሻለው ሺ ደህና ነሽ ብላት። ደህንነቷን ማወቅ ነው የፈለግከው? አዎ። እንግዲህ ያው እኔ ልንገርህ፣ ደህና ነች። መድኃኒቱ ነቃ አድርጓታል። ሌላ የምትፈልገው ማስረጃ ካለ እኔ ልንገርህ። ቆይ ምን እየሆንሽ ነው? መስማት የምትፈልገውን ነገር እየነገርኩ ነው። ምን ነው? ቆይ ይቺ ልጅ እኛ ካልጠይቅናት ማን ሊጠይቃት ነው? ዘመድ የላት፣ የምታውቀው ሰው የላት። እኛ ብንጠይቃት ምንድን ነው ችግሩ? ወንድም እህት፣ ጓደኛ አላት። እነሱ በቂ ናቸው። ሲበዛ ጥሩ አይደለም። እንዲህ መጥፎማ አትሁኚ። ይሄ እኮ መጥፎነት አይደለም፣ አስቤላት ነው እንጂ። እንዲህ ነው የምታስቢላት? ትገርም ያለሽ። ወዴት? ልጠይቃት። አንተ አመረርክ እንዴ? ምን እየሆንክ ነው? አንቺ ከሰሙሽ ብዙ ታወሪያለሽ። ጭራሽ አሰማኝም። ተዛለቅናታ። አቤት። ማን ጠራሽ? ምን አልሽ አንቺ? ማን ጠራሽ? ምን ነው መስማት አቆምሽ እንዴ? ማንም ፈልገሽ ነው? መቼም አንቺን አይሆንም። ጓደኛ ይላያት ነው አይመጣት። ከመንገድ ይዞርሲ። ዛሬ ነገር ፈልገሽ ነው የመጣሽው? ስራ አልፈታም። ካንቺ ጋር ነገር አልፈልግም። ምን ነው አቅለበለበሽ? የሞሞቻ ጊዜሽን እያፋጠንሽ ነው እንዴ? ትሰሚያለሽ? እኔ እንደ ሮዚ አይደለሁም። ዝም አልልሽም። ካፈር ነው የምቀላቅልሽ። ወይ
እያስፈራራሽኝ መሆኑ ነው? አይ አይደለም፣ እንዲሁ ዝም ብዬ እንደማላልፍሽ ላሳውቅሽ ብዬ ነው። እኔም ልንገርሽ፣ በመንገዴ ከገባሽ ምንም ነው የማደርገው። እሺ? እኔም ከገባሽ ከዚህ በላይ ነው የማደርግሽ። ያምሻል እንዴ? ልቀቂኝ! ምን እያረግሽ ነው? ጤነኛ ነሽ? ልቀቂኝ! አዎ፣ በመንገዴ ከመጣሽ ያመኛል። አስከፍልሻለሁ። እሺ? ስንት ይሆን? ምኑ? ክፍያው ነዋ። አንቺ በጣም ነው እንዴ ማስፈራራት የምትችይው? ፈራው እኮ። እንዲቀልደሽብኝማ አትቀሪም። አሳይሻለሁ። አትዛች፣ ፊት ለፊት ግጠሚ። እኔ ዛች አልወድም። ደግሞ ሮዛን ስላሰቃየሻትና ንብረቷን ስለወሰድሽ ብዙ አትደሰች። ንብረት ሳይሆን ንብረታችሁ ነው የሚባለው። አስታኪው ታይ እንጂ ሁሉም ነገር ውሸት እንደሆነ እኮ አውቃለሁ። እኔ መሸወዳችኝ ማለት ፍቅረኛዋ እኮ ከኔ ብር ተበድሯል። ምን ብላኝ ነው? አዎ እውነትሽን ነው? እንዳታስቢው እርሹ። ከዚህ በላይ ከኔ ጋር መልስ ባንመላለስ መልካም ነው ማለት ነበር። ደፋር። ከገባሽ ሁሉንም ነገር አውቃለሁ። እኔን መዋሸታችኝ ግን እንደምንም ብዬ እቀበልሻለሁ። አሁን ለማንኛውም ማሳለፍ ሮዚ። አቤት። ግባ ባትይኝም እኔ ራሴ ገባሁ። ፊዮሪ ብታይክ ጥሩ አይመጣም። እባክህ፣ ችግር አልፈልግም። ከዚህ ውጣ። እንዴት እንደሆንሽ ማወቅ ስለፈለግኩ ነው የመጣሁት። እንዴት ነሽ አሁን? ደህና ነኝ። አሁን ከዚህ ውጣ። እስኪ ትንሽ ላውራሽ። አንቺን በሰላማዊ መንገድ ማውራት ፈልጋለሁ። እኔ ደግሞ ማውራት አልፈልግም። እባክህን፣ ያለብኝ ችግር ይበቃኛል። እንዲህ እንደ ጠላት ለምን ታየኛለሽ? ቆይ እኔ ምን አደረግኩሽ? ለእኔ ከጥላትም በላይ ነክ። ምን አጠፋው ትለኛለህ እንዴ? ለምን አትሄድልኝም? በቃ ራሴ ላስታምበት። አንቺን ማገዝ ፈልጋለሁ። የዚህን ያህል ፊት አትንሺ። የምታወራውን ታውቀዋለህ? በሚገባ። እኔ ግን አይመስለኝም። እናቴ ትሙት፣ የምሬን ነው። ማን ነው ግን አንተን ፈቶ የለቀቀብኝ? እኔ የምልህ ወይ ሂድልኝ ስትባል አትሰማም እንዴ? እና ሴትዮዋ መታሪ ካላለችና ስትመታኝና ስትደበድበኝ ካላየክ ደስ አይልህም? እንዲሆነሽ እያየችማ ምንም አትልም። ሲቀጥል እዚህ መምጣቴን ታውቃለች። እና እንዴት ዝም አለች? ሁሌ መገንፈል እኮ የለም። እሷን ታያትና አንቺ እንዴት ነሽ አሁን? ደህና ነኝ ያልኩህ እኮ። እሺ፣ ግን እንዴት ራስሽ ላይ ለማድረግ ቀግነለሽ? ለራስሽ አታስቢም እንዴ? እናንተ ሰው ላይ ስታደርጉት ነው የሚቀለው ማለት ነው? እንዲህ ማውራት እንደምትችል አላውቅም ነበር። ወይስ ለእኔ ሲሆን ነው እንደዚህ ምላስሽ ረዘመው? ወይስ የጠጣሽው መርስ ምላስ ይፈታል? በራሴ ላይ ማድረግኝ ስትሰማ ምን ነው ሰቀጠጠ? ድብቅ ችሎታሽን ነው ያወጣ ነው። እንዲያውም እድለኛ ነን። እንዲህ ማውራት እንደምትችይ ስላወቅሽ ነው። ልክ አይደለም? እንዲህ አልነበርኩም። እናንተ ናችሁ እንዲህ እንደሆነ ያደረጋችሁ። እኔ የምልህ አዝጋብ ብለው ነው እንዴ ላኩ? ለምን አትሄድልኝም? እሺ በቃ ሄድልሻለሁ። ሂድልኝ በቃ። ከዚህ በላይ ካንሰር አትኑብኝ። ከዚህ በኋላ ዱላ ሳይካትል ሊድ በሄጃለሁ። ይሄን ሁሉ ሰዓት ምን ታደርጋለህ? እያወራኋት ነበር። ምንድነው ችግር አለ? ተናድሻለሁ እኮ። ምንድነው ይሄን ሁሉ ሰዓት የምትሰሩት? መቼ ስለማማ እየጠየካት አይደለም አይደል? ታውቆሻል፣ ግን በጣም እየተቆጣሽ እኮ ነው። ምንድነው ቆይ ችግርሽ? ሁሌ ጸብጸብ የሚልሽ ለምንድን ነው? ኧረ ትጮህብኛለህ ጭራሽ። እኔ ለራሴ እዚህ በንዴት ላብድ ነው እኮ። ንገርኛ ችግርሽን ዝም ብለሽ ከምትበሳጪ። እቺ ማናት ተብዬዋ አትዝትብኝም መሰለህ? ማንን ነው? እቺ ናታ። ስም የላትም እንዴ? አዲሷ የሮዛ ጓደኛ ናታ። ደግሞ ከእሷ ጋር ምን አገናኝቷችሁ ነው መዘትብሽ? ኧረ እስኪ ተወኝ። እሺ በቃ ተውኩሽ። በዚህ ሰዓት ይቀለዳል እንዴ? ቆይ እኔ ለራሴ በንዴት ላብድ ነው። ምን አለበት ብለህ ብትሰማኝ? አንቺ እኮ ነሽ ተውኝ ያልሽው። ብለስ ምንድነው የሆንሽው አትለኝም እንዴ? ወይስ መስማት አልፈለግ? እሺ ምንድን ያለችሽ? ምን ማለት ብቻ ጸጉሬን ልትነቅለው እኮ ትንሽ ነው የቀራት። እኔም ማሳያታለሁ። ልኬን ነው ማሳያት። እንዲያውም እንዴ በዚህ ልክ? ቆይ ምን አደረርሷችሁ? ወይስ ከዚህ በፊት ትተዋወቃላችሁ? እቺን የት ላቃት እችላለሁ፣ ግን እሰራላታለሁ። ግን የት ተገናኝታችሁ ነው እንዴት ተጣላችሁት? ሮዛን ልጠይቃት መታ ነው። የት ላገኛት እችላለሁ? እዚህ አሁን? እንዴ ማለቴ እንዴት አልሰማዋችሁ? አልተደባደብንም እኮ። አይ እንዴት ዝም አልሽ ብዬ እኮ ነው። ከዚህ በላይ ምን ልበል? አሳበደችኝ እኮ። ላግኛት ብቻ አልለቃትም። ለመንገዴ እንዳትመጣ። በቃ እሺ አትናደጂ። ሁሉም እያበታችሁሽ ነው አይደል? ዋጋቸውን ነው የምንሰጣቸው። አልለቃትም፣ አስከፍላታለሁ። በቃ በቃ። ቆይሽ ወዴት ነው?
ግን ለምን ሮዚ? እኛን ለማን ትተሽ ነው እንደዚህ አይነት ውሳኔ ወሰንሽው? ብሌን ምን ላደርግ? ሁሉም ነገር እኮ ጨለመብኝ። ሁሉም ነገር ግራ ገባኝ። ምን አለ ብትደውይልኝ? ቢያንስ ስታወሪ እኮ ትንሽ ቀለል ይልሽ ነበር። እንደዛ ማድረግ እኮ ትችይ ነበር። በሰዓቱ መፍትሄ መስሎ ይታየኝ እሱ ብቻ ነው። እናም አደረግኩት፣ ግን ደግሞ አልተሳካም። የኛ አምላክ ምን ይሳነዋል? አትሙች ያላት ነፍስ። አሁን እድል ተሰጥቶሻል፣ በደንብ መጠቀም ነው። አዎ ድጋሚ እድል ተሰጥቶኛል። ግን ብሎ ነገር የለም። ከስንት አንዱ መሰልሽ ይሄ እድል የሚሰጠው። እሱን ታውቂያለሽ መቼም አይደል? አዎ ጎበዝ። ድጋሚ እንደዚህ አይነት ነገር ለማድረግ እንዳታስቢ፣ እንጣላለን። አይ አላደርገውም ከዚህ በኋላ። እሺ እና አሁን ምን እያሰብሽ ነው? በምን ዙሪያ? ከዚህ በኋላ ላለው ነው ማለቴ፣ እንዴት ፊዮሪ ማስወጣት እንዳለብን። እንዲህማ አንቀጥልም። አላውቅም፣ ግራ እየገባኝ ነው። ማሰብም አለብን። እቺን እባብ እንዴት ማስወጣት እንዳለብን። አሁንማ ከአቅሜ በላይ ሆናብኛለች። ገረዶ አድርጋኛለች እኮ። የዚህ እዛው አረብ ሀገር ይሻለኝ ነበር። እንዲህማ መሆን የለበትም። እጠይቅሻለሁ እያልኩኝ ነበር። ምን? እንዴት እንደመጣሽ ነው። ቆይ እንደምትቆይ እኮ ነበር የነገርሽኝ። ምን ተፈጥሮ ነው ብዬ ነው። አዎ እንደዛ ነበር ሀሳቤማ። ሴትዮዋ ከአቅሜ በላይ ሆነችና አናፈጥኳት። ማለት አልገባኝም። ደበደብኳታ። በጣም መስመሯን አለፈች። ስርዓት ማስያዝ ነበረብኝ፣ አደረኩት። አይ እኔ ወድ እና ከዛስ? ምን ከዛለሁ? ትቼ መጣዋ። አሁን ዱባይ እየሞከርኩ ነው። ሰሞኑን ያልቅልሻል፣ ፓስፖርት ይዘሽ ነይ ብሎኛል። ድጋሚ ልትሄጂ ነው? አዎ መሄድ አለብኝ ሮዚ። አንቺን ነጻ ሳላወጣ ግን ወዴትም መሄድ አልፈልግም። መሄድ ካለብሽማ ትሄጃለሽ። እኔ እንደ ነገሩ አደርገዋለሁ እንጂ ማይሆነውን። ለማንኛውም አሁን ልሂድ። ደህና መሆንሽን ካረጋገጥኩ ይበቃል። እሺ፣ ስለመጣሽ በጣም አመሰግናለሁ። ፈጣሪ ጨርሶ ይማርሽ። ለማንኛውም እመጣለሁ። አይዞሽ። እሺ፣ ቻው። ምን እየሰራሽ ነው? ሮዚ ልጠይቃት። ታይ እንጂ በር ስር ሆኖ ኮሪ መስማት ጥሩ አይደለም። ምንድነው ያወራችሁት? ንገሩኝ ብትይ እነግርሽ ነበር እኮ። አንደብቅሽም። ለምንድነው ሰውን ክፉ የምታደርጊው? አረ እንደዛ አይደለም። እና ካልሆነ እንዴት ነው? መቼስ አንቺ እስክትወጪ ተራዬን እየጠበቅኩ ነው አትይኝም አይደል? ላንኳኳ ስል እኮ ነው የመጣሽው። እውነት ዋ ብያለሁ። አሁን ከመንገድ ይዞብኝ እንገናኛታለን። እሺ ጎረም ሰው ብለኝ፣ እንዴት ነሽ? ደህና ነኝ። እህትህን አስቀምጠህ ትዞራለህ? ኧረ አይደለም እኮ። ምንድነው አይደለም እኮ? ለዛች አውሬ ብዙ ትተሃት ባትርቅ ጥሩ ነው። ምን እንደምታደርግ ማን ያውቃል? እሱስ ልክ ነሽ። ምን አሁን እኮ ነው ቤት ሲደብረኝ ወጥቶት። ይሁን። እኔ አሁን እሷ ጋር ነበርኩ። እንዴ እዛ ነበርሽ እንዴ? እና ለምን ቶሎ ወጣሽ? ደህና መሆኗን ማወቅ ፈልጌ ነበር። አሁን ምንም አትልም? ምንም አትልም ብላችሁ ዝም አትበሉ። መከታተላችሁ አይከፋም። ያቺም ከስሩ አልጠፋችም። ምን እሷማ ጥሏ ሆናለች እኮ። እሱን እኮ ነው የምልህ። ካጠገቧ አትጥፋ፣ የሆነ ነገር እስክናደርግ። እሺ ችግር የለውም። እና ወዴት ነው? እዚህ ደረስ ብዬ የሚመጣበት ቦታ ላይ። አንተ ግን እህትህ ጋር ሂድ። እሺ በቃ እንገናኛለን። ቻው። እህትህን አደራ። እሺ ሮዛ 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 አቤት ጠራሽ? አዎ እንድናወራ ፈልጌ ነበር። እሺ አሁን ግን በጣም እያመመኝ ነው። ሲሻለኝ እናወራለን። አሁን በጣም እረፍት ማድረግ አለብኝ። ቁጭ ብለሽ እኮ የምታወሪ የሚከብድ ነገር እኮ አይደለም የሚጠይቁሽ። ትንሽ እያመመኝ ስለሆነ ነው። ለምን ድርቅት ያለሽ? አትሞቺ አንቺ እንደሆንሽ። ምን አልሽኝ? ምንም አትሆኝም። እንደ ድመት 8 ነፍስ ነው ያለሽ። በይ ቁጭ በይ። እሺ አንድ ልነግርሽና ላስጠነቅቅሽ የምፈልገው ነገር አለኝ እኮ። ምንድነው? ንገሪኝ። በጣም እያመመኝ ነው። ተረጋጊ። በራስሽ ጥፋት እኮ ነው እንደዛ ያንሽው። ለማንኛውም ጓደኛሽን በመንገድ እንዳገባ ንገሪያት እሺ? እንዴ እሷ ደግሞ ምን አደረገች? ቆይ እላፌ ከኔ ጋር አፍ እየተካፈተች ነው። ስለኔ ያወቀች አይመስለኝም። እንዴ ከእሷ ጋር ደግሞ በምን ተገናኝታችሁ ነው? መንገዳችሁ ራሱ እኮ የተለያየ ነው። እሱን ነው የምልሽ። ሁለታችንም የተለያየ መንገድ ነው ያለን። በመንገድ ግን ብትገባ። አይ እንደዛማ አይሆንም። እሷ ራሱ አታደርገውም። እስኪ ታድርገውና አሳያታለሁ ፊዮሪ ማን እንደሆነች። በመንገዴ ትግባና። እንዴ ምን አጠፋች? ለጓደኛው በተቆረቆረች። እስኪ ታድርገውና አሳያታለሁ ፊዮሪ ማን እንደሆነች። አጉል ለጓደኛ ተቆርቋሪ ነኝ ባይ። እባክሽን በእኔ ይብቃሽ። በእኔ ምክንያት እነሱን አትጉጃቸው። እሱ እኮ ነው ችግሩ።
ያኔ በመንገዴ ትገባለች። ከዛ ማረጋውን አሳይሻለሁ። እባክሽን አሁን ወደ ክፍሌ ልግባ። ይሄ ሳይፈጠር ከመንገዴ ዞር እንድትል ማድረግ ግዴታ አለብኝ። ከዚህ በላይ ማውራት አልችልም። እባክሽን በጣም እያመመኝ ነው። እባክሽን ከዚህ በላይ አልችልም። በጣም እያመመኝ ነው። እንዴ ሮዚ ምን ሆነሻል? ለምን ተነሳሽ? ትንሽ አታርፊም ነበር? እያወራን ነው። አንዴ ተወጭልን። ምንድን ነው የምታወሩት? አንቺን አይመለከትሽም። እና እንዲሆነ እያይሻት ነው የምታወራት? እስኪ አንዳንዴ እንኳን እዘኝላት። ምን ነው ተንጣጣሽ? እሷ ሮዚ ነይ ወደ ክፍልሽ፣ ሌላው ይደርሳል። ምን እየሆንኩ ነው? ጅል ሆንኩኝ እኮ። ሞኝ አትሁን ነው። ቆፍጠን ነቃ ደንገጥ ማለት አለብህ። ምንድን ነው ዝም ብሎ መገልፈጥ? ይህንንማ ፊዮሪ ከሰማች አለቀልኝ። ምንድነው ደግሞ የማውቀው? አንቺ ኮቴ የለሽም እንዴ? ምንድን ነው እንደዚህ የምታስደነግጭኝ? ምን ያስደነግጣል? ቆይ ሲጀመር ፊዮሪ ስሰማ ስትል የነበረው ምንድን ነው እንዴ? መቻልኩ እንደዚህ? ምን ሆነሃል? ለምንድን የምትርበተበተው? ደህና ነህ አይደል? መቼ ተርበተበትኩ? ምን ሆንኩ ሲጀመር? ሰውዬ ወደ ቀልብ ተመለስ እንጂ ምን ሆነሃል? ግራ እየተጋባህ እኮ ነው። የምታወራውን ነገር ግን ታውቀዋለህ? በሚገባ። እና ሮዛ ተሻላት? እንጃ። ልጅቷ እኮ መርዝ ነው የጠጣችው። ውስጧን ጎርቷት እንዳይሆን ብዬ ነው። ለምን ጥቂት አጠጣም? እኔ ምን አገባኝ? አጉል ሀሳቢ ነኝ የምትለውን ነገር ካላቆም ቤቱን ገሃነም ነው የማደርግልህ። ተከበር። ቆይ ለምንድን ነው እንደዚህ የምትሆነው? እኔ አንቺ ነኝ አይደል? አካሄድህ አላማረኝም። አንቺ እኮ ተጠራጣሪ ስለሆንሽ ነው እንጂ ለሰው አሰብክ ተብሎ እንደዚያ ኢኮኖሚ የኔ ቆንጆ። በዚህ አይነትማ ታሳብደኛለህ። እኔ እኮ አይደለም ማሳብድሽ፣ ሀሳቦችሽ ናቸው። እንደሱም እንዳስብ የምታደርገኝማ አንተ ነህ። እኔ ነገሮችን አስፍቼ የምመለከተው ማለት ጥሩ ነገር አታስቢም ማለት ነው። ያ ማለት ደግሞ ውስጥሽ ሰላም አይሆንም ማለት ነው። እየሰደብከኝ እኮ መስሎሽ ነው? ክፋት ብቻ ነው አንቺ የምታስቢ። ሌላ ነገር ራሱ ማሰብ የምትችይ አይመስለኝም። ማሰባችም እያልከኝ እኮ ነው። ምን ማለት ነው? ፊዮሪ ተረጋጊ። ተረጋጊ አበለኝ። የልብህን አድርሰህ ተረጋጊ። ሆ በቃ እሺ፣ እኔ ልሂድ። እያወራሁ ካርን ወዴት ነው የምትሄደው? ደግሞ አትውጪ፣ ቤት ውስጥ ታማሚ አለ። ከኔ ጋር ማይሆን ጨዋታን የጀመርከው አያዋጣም። እንዴት ነሽ እህቴ? ምን ሆነሻል? ደህና ነሽ? ምን ሰላም አለች ፊዮሪ ያለች? ምን አደረገች ደግሞ? ሮዛን እንቅልፏን ከተኛችበት አስነስታ ትጨቀጭቃታለች እና ደግሞ እኮ አሟታል። ቆይና እንዲህ እያደረገች እያዩ ዝም ልበል እንዴ? እሱማ ዝም አንልም፣ ግን ከዚህ የተሻለ ነገር እናስብ። በዚህ መንገድ አይሆንም። እሺ ምን ላድርግ? ምን? ደህና ናት፣ ተኝታለች። ሆዷን በጣም አሟት ነበር። እሺ አሁን ሮዛ እንዴት ናት? ደህና ናት። ቀን በቀን ጭንቀት እያከሳት ነው። ምን ማድረግ እንዳለብን አናውቅም። አሁን ደህና ናት? ደህና ናት፣ ግን ከቀን ወደ ቀን ጭንቀት እያከሳት ነው። ምን ማድረግ እንዳለብን አናውቅም። ወይም እናባዬ ጋር እንሂድ እንዴ? ቆይ ምን ብለን ነው የምንሄደው? መምጣታችንን እንኳን ሳያውቁ? እንደዛማ አይሆንም፣ ይደነግጣሉ። እሺ ምን እናድርግ? እቺ ክፉ እያሰቃየቻት ነው። ከቀን ወደ ቀን እየተደረገ ያለው ነገር እየከበደኝ ነው። እኔም እኮ ግራ ገብቶኝ ነው ዝም ያልኩት። እሺ ግን ሁሉንም ነገር ትታ ለምን አዲስ ህይወት እንድትጀምር ለምን አናረጋት? እሺ አትለኝም? እንደምንም እናሳምናት፣ ካልሆነ ግን እየተጎዳች ነው። እሺ የምትለን እንኳን አይመስለኝም። ብትለንማ በመደላችን እድላችንን እንሞክረው እንደምን ካልሽ ግን እሺ እድላችንን እስኪ ሞክር። እዚህ ቤት ግቢ። እንዴት ነህ? እንዴት ነሽ? ደህና ነኝ። አጋጣሚ እኮ እዚህ ሰፈር ማስጨርሰው ጉዳይ ነበረኝ። በዛው ላወራህ ብዬ ነበር የመጣሁት። እዚህኛ ሰፈር ምን ይታሰርሽ? የሆነ ደላላ አለ የዱባይ ፕሮሰስ ያስጀመረኝ። እሱ ጋር መጥቼ ነው። አልገባም ሲሉኝ እስኪ ገባ ካንተ ጋር ላውራ ብዬ ነው። ጥሩ አደረግሽ። ግን እኮ እነግርሃለሁ ብለሽ ሳትነግሪኝ። ምንድነው እነግርሃለሁ ያልኩ ደግሞ? እንዴ ረስቼው ነው እንዳትዪ። ለምን እንደመጣሽ ነው? እናት ሀገር ኢትዮጵያ ናፍቃኝ ነው። ኧረ ቀልድ። እሺ በቃ እኔ የመጣሁት ከማዳም ጋር ስላልተስማማሁ ነበር። በምንድን ነው ያልተስማማችሁት? የሰው ልጅ ሊሰራ የማይችለውን ነገር ታዘኛለች እና ከአቅሜ በላይ ሲሆን ደበደብኳት እና ወደ ሀገር የመለሱኝ።
ደበደብኳት? አዎ ቅጥቅጥ ነው ያደረኳት። በሰው ሀገር ተደባልበሽ በሰላም መመለስሽ ራሱ ከአቅሜ በላይ ስትሆን ምን ላድርግ? የፈለገው ይምጣ ብዬ ነው። በጣም ጀግና ነሽ ከምር። ምን ላድርግ ብለህ ነው? ጥሩ አደረግሽ። ግን ቆይ አሁን ተመልሰሽ ለመሄድ እያሰብሽ ነው? አዎ መስራት አለብኝ። ዛሬ ቀጥሮኝ ነበር። አልገባም ሲሉኝ እኮ ነው ወደ አንተ የመጣሁት። ጥሩ። ወይ እሺ መጣ። ሮዚ ናት? አዎ። ምን ነው ችግር አለ እንዴ? አይ የለም፣ ግን ቶሎ ነው ያለችኝ። ድምጿ ልክ አይደለም። በቃ እሺ አብረን እንሂድ። እሺ ሮዚ በቃ ተንኩልሽ ነው ዳጊ ያለው ለኩተኛሽ መስሎን ነበር። አልተኛም ጋደም ብዬ ነው። ሮዚ ደህና ነሽ? ግን ደህና ነኝ፣ አትጨነቁ። ለምን አንጨነቅም ሮዚ? ቆኛስ ማን አለን ካላንቺ? አሁን ደህና ነኝ። አስቸግርኳችሁ አይደል? እኛን ምን ታስቸግሪናለሽ? ግን ሮዚ ምን ነው ችግር አለ እንዴ? ፊታችሁ እኮ ልክ አይደለም። ምንድነው? አታስጨንቁኝ እኮ። ምንድነው? ሮዚ ሁሉን ነገር ትተን ለምን ወደ ሀገር ቤት አንሄድም? አዎ ሮዚ፣ ሁሉም ነገር ይቅር እባክሽ ሮዚ። አሁን ስቃያችን እየበዛ ነው እንዴ። ቆይ ለምን ሁሉን ነገር ትተን አንሄድም? ያለውን ነገር ሄደን እንገራቸው እባክሽ ሮዚ። ጨረሳችሁ? አይደለም እኮ በቃችሁ፣ ዝም በሉ። እኔን ማድረግ እንደማልችል ታውቃላችሁ። ይሄ ነገር እኮ እየጎዳሽ ነው ዳጊ። ይሄ ሁሉ ንብረት እኮ ለማፍራት ልጅነቴን እድሜን የጨረስኩበት። ይገባናል። አይገባችሁም። ቢገባችሁማ እንደዚህ የለፋውበትን ነገር እንዲህ በቀላሉ ታዩ ልትሉኝ አትችሉም ነበር። ካሳለፍኩት ነገር እኮ ለኔ ምንም ነው ሮዚ። አልገባችሁም። እኔ በጣም ብዙ ነገር አልፌያለሁ። ለዛች ለፊዮሪ ተንኮል ደግሞ አንድ ነገር አስቤያለሁ። ምን አይነት ሀሳብ? እናንተ ለምን አትሄዱ? ምን እያልሽ ነው ሮዚ? ማለት የሚሄድ ከፈለጋችሁ እኮ ብዬ ነው። ወይም ትንሽ ቆይታችሁ ተመለሱ። አይሆንም። እኔ አንቺን ትቼ ወዴትም አልሄድም። የማይሆን ነገር ነው እሱ። በፍጹም የሚሆን ነገር አይደለም። ወዴትም አንሄድም እኛ። እናንተም እኮ እየተሰቃያችሁ ነው። ይሁን በቃ የትም አልሄድም። ለማንኛውም ግን ሁሌም አብሬሽ ነኝ። እኔም አብሬሽ ነኝ ሮዚ። አሁን እረፍት አድርጊ፣ ብዙ አናድክምሽ። በቃ እረፍት አድርጊ። የምትፈልጊው ነገር አለ? እሺ፣ ግን በጣም ወዳችኋለሁ። እሺ በቃ ሮዚ። ፊዮሪ እንዴት ነሽ? እንዴት ነሽ? ከመቼ ጀምሮ ነው እባክህ? ምን ነው ችግር አለው? አልለመደብህም ብዬ ነው። እሺ ምን ተገኝቶ ነው ይሉ? ፊዮሪ ይብቃ፣ አንጣል። ማለቴ ችግር ባንፈጠር አሪፍ ነው። ምክንያቱም እህቴ በዚህ ማል እየተጎዳሽ ነው ያለችው። አልገባኝም። ይቅርታ እየጠየቀኝ ነው እንዴ? እሱን እንደፈለግሽ ተረጂው። ግን እባክሽ ብርሽን እስክመልሽልሽ ድረስ እንኳን ቢያንስ አትጣት። የምርህን ነው? እሱ እንደፈለግሽ ማሰብ ትችላለሽ። ግን እባክሽ ቢያንስ ብርሽን እንኳን እስክመልሽ ድረስ አትጣት። የምርህን ነው? አልጫናት። እባክሽ ፊዮሪ፣ እባክሽ ምንድነው ልመና? ሂድ ከዚህ። በስነ ስርዓት ነው እኮ እያወራሽ ያለሁት። ትሰማለህ? ቁጭ ብዬ ስላወራሁህ ነው አፍህን የምትከፍተው? አይደለም ግን በቃ ለምንሽ ታርጊ ነገር ቀንሽላት። የማረገውን ነገር አንተ እየነገርከኝ አይደለም? እንደዛ አይደለም። እና እንዴት ነው? ልንገርህ፣ የኔን ብር እስክትመልስ ድረስ የኔ ባሪያ ናት። እባክሽ እህቴን ቀን በቀን እያጧት ነው ያለሁት። እንዳትጎዳ ከፈለግ ገንዘቤን ስጡኝ። ከዛ በኋላ ምንም አያገናኛል። እሱን ማድረግ ብንችል ኖሮማ እኮ እንገላገልሽ ነበር። ትገላገሉኝ ነበር። ቀን እጄ ላይ ጣላችሁ። ግን ደግሞ ምን ማድረግ ይቻላል? እድል ነው። ትዕግስቴን አትፈታ እንዴ? ምን አደረግኩ? ክፈሉና ውሰዱ ባልኳችሁ። ከቤተሰብም እኮ ተበድራችሁ መውሰድ ትችላላችሁ። ኦ ሶሪ፣ ለካ ደህና ናችሁ። በቃሽ። እኛ እንደፈለግሽ መናገር ትችላለሽ። ቤተሰቤን ግን አንድ ነገር መናገር እንጂ ካልሆነ ምን በእጅ አንቄ እገልሻለሁ። የፈለገው ይምጣ። በዚህ ልክ የቤተሰቤን ክብር እንድረግጭ አልፈልግም። የትኛው ክብር ሲኖራችሁ ነው? እስካሁን ድረስ አክብሬ ነበር ሰውራሽ የነበረው። አሁን ግን ሲጣርግ ነው የምገልሽ።
ዳግም ምን እያደረክ ነው? ዳግም እንዴ ጆ ምን ሆኖ ነው? ተከተለው እስኪ። እኔ ሮዚ ጋር ልግባ። በቃ ግቢ። እሺ ዳግም ሮዚ ምንድን ነው? ዳጊ ምን ሆኖ ነው? ከፊዮሪ ጋር ተጣልተው አነቃት። አነቃት? አዎ እኔ ስመጣ ነው የለቀቃት። ወንድ ልጅ ምን አለ ባነቃትና ልክ ልኳን ባሳያት። ለምን አስቆምሽው? ምን እያልሽ ነው? እጁ ላይ የሆነ ነገር ብትሆን ችግሩን አስበሽዋል? እሱማ ልክ ነሽ፣ ግን እኮ ከዛ በላይ ይገባታል። ይሄ ሲያንሳት ነው። ታይ እንደዛ አትበይ። በጣም ደንግጬ ነበር በሰዓቱ። እንዴ ምን ያስደነግጥሻል? ምን አይነት አባባል አለ መሰልሽ? በገዳይ አትፍረድ ሟች አናዳጅ ነበርና ይባላል። ያ ማለት እሷ ናት እንደዚያ እንዲያደርግ የገፋፋችሁ። ታይ እንደዛ አትበይ። በሰዓቱ በጣም ደንግጬ ነበር። እንደዛ ማድረግ አልነበረበትም። ታይ አትፍረድ። በማይመጣበት መታበት ይሆናል። ለማንኛውም አንቺ እንዴት ነሽ? እኔ ደህና ነኝ። አሁን እየተሻለኝ ነው። ያው ግን ችግር አያጣኝም እንጂ። ታይ እንዲህ አትበይ። ይሁን እስኪ። እና ለምን ነበር በጣም ፈልግሻለሁ ያልሽኝ? በነገር እኮ ረሳ ነው። ውይ የኔ ነገር፣ ፊዮሪ እኮ ስለ አንቺ ልታስጠነቅቀኝ ሞከረች። ምን ብላ ነው የምታስጠነቅቅሽ? በመንገድ ላይ እንዳትገባ ብላኛለች። እባክሽን ብሌን ከእሷ ጋር እንዳትጣይ። ወይኔ ብሌን ጭራሽ እስከ ማስፈራራት ደርሳለች ማለት ነው። ጥሩ እባክሽን የማይሆን ነገር ውስጥ እንዳትገቢ። ታዩ ማስፈራራት እንዴት እንደሆነ እኔ ያሳያታለሁ። የእናንተ ችግር ለእኔም ነው የሚተርፈው። አንቺን የሚነካ ነገር ምንም አላረገም። አንቺ እንድትጎጂ አልፈልግም። እሺ ደግሞ ሌላ ማድረግ የምፈልገው ነገር አለ። ምንድን ነው? ተመልሼ መሄድ አለብኝ። ቅድም ከነዳግም ጋር ሁሉን ነገር አውርተንበታል። እነሱ ተመልሼ ከእነሱ ጋር እንዴት ነው የሚፈልጉት፣ ግን ደግሞ እኔ ባዶ እጄን መሄድ አልችልም። ስለዚህ ደላላውን አናግሪልኝ። እርግጠኛ ከሆንሽ እሺ። እኔ ለራሱ አሁን እዛ ነበርኩ። ስደውይልኝ ነው ትቼ የመጣሁት። ቆንጆ ደላላ ነው፣ ቶሎ ጨርሶ ይልከናል። እሺ የሚያስፈልገውን ነገር በሙሉ ንገሪኝና ቶሎ መሄድ አለብኝ። እሺ በቃ አሁን ወደዛ ነው የሚሄደው። አወራዋለሁ። ፓስፖርትሽን ስጪኝ። እሺ ሰጥሻለሁ። ውስጥ ነው ያለው። እሺ ኃይሉ እንዴት ነው? ና እንጂ ና እያልኳል እንዴ። በእናትህ እንዴ ምን ሆነ ነው? ብላ እኮ ቤተሰቤን ተናገረች። በቃ እኔም አልቻልኩም። ያነኳት አነኳት? አዎ በገላት ሁላ አልጠላም። ከአቅሜ በላይ እኮ ነው የሆነችብኝ። እንዴ ሮዛ እያለች እሷ መታኔ ተውኳት እንጂማ። እና ይሄ ሁሉ ሲፈጠር እሷ እያየች ነበር? አዎ ምን ላድርግ? አክብሬ በትዕግስት ለወራ ሞከርኩ፣ ግን በቃ ከአቅሜ በላይ እኮ ነው የሆነችብኝ። ማድረግ አልነበረብህም። እና ቆይ ቤተሰቤን ስትናገር እንዴት ነው ዝም ምለው? እንዴት ነው ዝም ምለው? እንደዛ ማለት አይደለም። በቃ ራሴ መቆጣጠር አልቻልኩም። በቃ አሁን ተረጋጋና እኔ ጋር እንሂድ። የትም መሄድ አልፈልግም። በልና አትድረቅ። ትረጋጋና ወደ ቤት ትመለሳለህ። እኔ ቤት ልሂድ። እንዴት ዋልሽ? ዳንሽ? እንዴ የኔ ሌልት ምን ሆነሽ ነው? የት ነበርክ? ምንድን ነው ገና ከመግባት የምትቆጭኝ? ዳግም ሊገለኝ አነቀኝ። ምን? አንተ የቱም ዙር እኔ የግድያ ሙከራ ይደረግብኛል። ለስሙ ባልነህ አታፍርም? ምን አይነት ድፍረት ነው? ቆይ የት ነው ያለው እሱ? ምን ነው አንገናው ጅብ ከሄደ ውሻ ጮኸ ነብክ። ቅድም የት ነበርክ? አሁን ምን ተፈጥሮ ነው እንደዚህ ሊያደርግ የቻለው? ምንም አላረኩት። ምንም አላደረኩትም አትበይኝ። የአንቺ ስራ መች ጠፋኝ። ቢሆንም ግን እንዴት ያለ ድፍረት ነው? አሳየዋለሁ። ምን ነው ሁሌ እንደዚህ ጀግና በሆንክ። አቤት ሮዚ። ሰላም። ችግር አለ እንዴ ሮዚ? የምናወራው ነገር አለ። ዳጊም እየመጣ ነው። ሮዚ ምንድን ነው የተፈጠረ? ችግር አለ እንዴ? ያው አንድ ላይ ልነግራችሁ ያሰብኩት ነገር ስላለ ነው። ለዛ ነው እኮ። ምንድን ነው? መሆን ያለበትን ነገር ነው የምነግራችሁ። ምንድን ነው? ወደ አረብ ሀገር ልመለስ አስቤያለሁ። ምን እንዴ? ምን ማለት ነው እንዴ? ሮዚ የማይሆነውን እርግጠኛ ነሽ? አሁን ላይ ማድረግ ያለብኝ ነገር እሱ ብቻ ነው። ይኸውላችሁ ቤተሰቦቼ ጋር ባዶ እጄ መመለስ የለብኝም። አንቺ በሰላም ከተመለስሽ መልካም። ከዚህ በላይ ምን ይፈልጋሉ?
የላኩኝ እኮ ከኔ ብዙ ነገር ጠብቀው ነው እንጂ ባዶ እጄ እንድመለስ አይደለም። ስለዚህ ይሄኔ ውሳኔ ነው፣ ተመልሼ እሄዳለሁ። አረ ሮዚ ግን በደንብ አስቢበት። እኔ ተናግሬያለሁ። አስቤበት ጨርሻለሁ። ብሌን እንድትጨርስልኝ ሁሉም ነገር ነግሬያታለሁ። እንዴ ቤቱስ? ሄጄ ሰርቼ ብሯን እመልስላታለሁ። ለዛ ደግሞ አታስቡ እላለን። እሺ ካልሽ። እኔ እኮ ድጋሚ ስህተት እንዳይሰሩ ብዬ ነው። እርግጠኛ ኮንሽ ግን እሺ። እሺ ለብሌን ልደውላት። ሄሎ ብሌን። እንዴ ጥሩ አጋጣሚ ነው። በቃ የሚያስፈልገውን ገንዘብ እልክልሻለሁ። ቴክስት አድርጊልኝ። እሺ ለነገ በረራ ተዘጋጅ ተብያለሁ እና ልዘጋጃች። እንዴ ቤተሰብ ዛሬ ወዴት ነው? ዛሬ ሮዚ ትበራለች። ከንፋ ወጥታ ነው? ለነገሩ ከዚህ በኋላ መቀልጅበት ሰው የለሽም። ይሄ መጨረሻሽ ነው የሚሆነው። አልገባኝም። ፊዮሪ አረብ ሀገር እየሄድኩኝ ነው። በውላችን መሰረት ብሩን እልክልሻለሁ፣ ቤቱን ትመልሽልኛለሽ። ቆንጆ ሀሳብ ነው። አረፈርኩ እንዴ? አላረፈርሽም። እንደውም በተቃራኒው ከቤትሽ ወዴትም መሄድ እንደሌለብሽ ልነግርሽ ነው የመጣሁት። ከቤትሽ ከፈለኩ ከቤቴ መንቅሬ ነው ማስወጣሽ። ማን መውጣት እንዳለበት የገባሽ አልመሰለኝም። ምን ፊዮሪ ያወጣው የምትለውን ነገር አገኘው። እነዛ መሄድ አይጠበቅብሽም። እንዴ ምን ማለት ነው? ከየት አመጣሽ? የላክሽልኝን ሳይ ትንሽ ነው የሚጎለው እና ከኔ ጨመርኩ። እዛ ሄደሽ ከምትሰሪ ደግሞ እዚህ የሆነ ነገር ብትሞክሪ ይሻላል ብዬ ነው። ፊዮሪ እስካሁን እዚህ ቆመሻል እንዴ? ብርሽን አስገባልሻለሁ። አሁን ቤቱን ለቀሽ ውጭ። ቅጥቅጥ አድርጌሽ እያለቀሽ ብትሄጂ ደስታዬን አልችሎም ነበር። ግን እኔ እንዳንቺ አይደለሁም እትዬ። እስካሁን ቆመሻል እንዴ? ምን ይገትርሻል በሰው ቤት? ሂጂ ወደዛ። ሂጂ በእናትሽ። ከፍ መንቃ ነገር ሰው በቃ እሺ፣ አሁን የደስታችን ጊዜ ነው። እስኪ ቀፉ። አምላኬ የኔ ውድ እህቶች